በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሰኔ ቅዱስ ሚካኤል የወረብ ማብራሪያ ሙሉ ወረቡ ከነጸናጽሉ ከዓመት በፊት ተለቋል። ፕሌሊስት ላይ ታገኙታላችሁ። ወይንም የኔ የዩቲዩቡን ፕሮፋይል ተነኩና ሆም ቪዲዮ ይላል። ቪዲዮ የሚሉትን ስትነኩት ፖፑላር የሚላለ ፖፑላር የሚለውን ስነኩት መጀመሪያ ላይ ታገኙታላችሁ ማለት ነው። ወይንም ከዚህ ቪዲዮ በኋላ አስቀምጥላችኋለሁ። ለዛሬ ግን ማብራሪያ ወረቡን እናብራራለን ማለት ነው። ከነ ምልክቱ ጸናጽሉንም ጭምር ማለት ነው። አበነ ሰላምከ ሰላምከ ንጸውስነ ዘኢት ነውህም ትጉ ኖላዊ ነህ ሀበነ ላይ ልተ የሚለው መክፈልተ ማለት ነው። ያቋቋም ምልክት ማለት ነው። መክፈልተ የሚለው ቡበ አለው ድጋፍ ነ ላይ በነ ቡበ ሰላመከ ሪክዎ ነው። ከላይ አይኑ አለ፣ ከዛ ርክክ አለ። ንጸው ስመከ ፀሐይ ንጸው ላይ ብር ብሬት ይላል። ዘኢትነውም ወሱ ማለት ወሱ አሪያ ነው። ኢየሱስ ደግሞ ይላል ጀምሮ ማለት ነው። ኖላዊ ነሄር ለነዳይ ምስካይ ይህን ሳይጨምር ማለት ነው። ምስካ ከዛም በኋላ ወደ ተሳተፍነ ምስለ ወልድ ከአቋቋሙ ስለሚገባ ማለት ነው። ከዛ በእሳት ኖላዊ ነ ላይ የጸናጽል ማብራሪያ ላይ እናሳርፋለን። እንደ አዲስ እንጀምራለን ማለት ነው። ካሳረፍን በኋላ አሁን ይሄ በቀይ የተመለከተው ሀ ላይ ያለው ይዘት፣ በላይ ያለው ይዘት፣ ነ ላይ ያለው ይዘት ቁጥር ማለት ነው። እያንዳንዱን እየቆጠረ እያንዳንዱ ጸናጽል አለው ማለት ነው። ለምሳሌ አንምን ለብቻው እንጸነጽላለን፣ በንም ለብቻው፣ ነንም ለብቻው ማለት ነው። እያንዳንዱ አንዳንድ ጸናጽል እየወረደ ይመለሳል። ማለት ሙላ ማለት ነው። ባይሞላ ኖሮ እንዴት ይሆን ነበረ? ቢሞላ ደግሞ እንዴት ነው የሚለውን እኔ ሰላመከ ባይሞላ ንጸ ብሎ ነው የሚመጣው። እዛው ጨርሶ ጎሮን ንጸ ብሎ ወደ ላይ ይመጣል። ሲሞላ ግን ሁለት ጊዜ ጸናጽል አወረድን ማለት ነው። ንጸ ውስመ ዘኢትነውም እህታው ጸጋ ይላል። ወይም በ30 እህታ ማለት ነው። ዘኢ እናሳርፋለን።
ትጉ ሙ ማለት አሁንም ሙላ ማለት ነው። አሁንም ጸናጽሉ እንዳያችሁት 2 ጊዜ ይወርዳል። ዘኢ ካሳረፈ በኋላ እያንዳንዱ ዘር ስንጸነጽል ዘሩ ወደ ላይ ነው የሚሆነው፣ ወደ ላይ ማለት ነው። እሱ ሲገባ ግን ወደ ታች ይሆናል ማለት ነው። እሱ ከበሮ ማስገባት ከጀመርነው በኋላ ጸናጽሉ ወደ ታች እየሆነ ይሄዳል። በሚጸነጸልበት ጊዜ ደግሞ ማለትም እየተቆረቆረ በሚመታበት ጊዜ ወደ ላይ ዘር አሁን ለምሳሌ ስናስገባው አሁን የኛውን ታች ነው ማለት ነው። በምታች ነምታች እየሆነ ይሄዳል ማለት ነው። ኖላዊ ነሄር ላይ ኖ ላይ ዕለተ በርና ሳይላል ዕለተ በር ነው እህታው ማንሳት ነው ማለት ነው። እያነሳን እህታው ደግሞ በዕለተ በር ይሆናል። ስእንኩ ጠይቆቶ ባ ሲል ቡበ አይኑ ሲል ደግሞ በእንቁ ሰንፔር ማለት ነው። የዘር ምልክቱ አጽነነ ርዕስ ሆነው የቤላይ ስራዩ ነው። ሌላ ምልክት መሆን ይችላል ማለት ነው። ለሌላ ወርም ምልክት መሆን ይችላል። ዘነገደ ባይረ ዘተፈነወ ላይክ ርኢክዎ ስራዩ ነው። እንዳያችሁት አበነ ሰላመ ከላይም ርኢክዎ የሚለው ምልክት ይሄ ነው ማለት ነው። ለሚካኤል ላይ ወስእንኩ ይላል። ሁለተኛ ወስእንኩ ላይ ደግሞ ገብአ ጠይቆታ ላይ ጠይቆተ ወስእንኩ ላይ ነጎድጓደ ክረምት ይላል። ጸናጽል ቡበ ነው። ባ አሳርፍ እንደገና ካሳረፈ በኋላ የሚለውን አይኖ የሚያደርገውን ደግሞ ወደ ታች አድርጎ ራን ወደ ላይ አድርጎ መምጣት ማለት ነው። አሁንም እያንዳንዱ ዘር ወደ ላይ ነው የሚውለው። ስትጸነጽሉ እያንዳንዱ ዘር ወደ ላይ እያደረጋችሁ ማለትም የሚቆጥረው ማለት ነው። አሁን ባይራን ላይ ምንም ጸናጽል ስለሌለው ወደ ታች መሆን ይችላል፣ ወይም ደግሞ በመሃል ነው የሚያልፈው። ባ ራ ይዘቷ ማለት ይዘቷ ራ ላይ ያለው ይዘት ዘሩን ወደ ላይ አድርገን እንድንጸነጽለው ማለት ነው። ባ ላይ ያለው ሂድ ማለት ነው። አታሳርፍ ማለት ነው። ኒ ላይ ያለውም ሳታሳርፍ ሂድ ማለት ነው። ነገር ግን ቤ ላይ ሂደቱ ካለፈ በኋላ ያሳርፋል፣ ወይም የማሳረፍ ምልክት አለው። የአይ ምልክት ማለት አሳርፍ ማለት ነው። ስለዚህ ቤ
እዚህ ጋር እናሳርፍና ነገደባ ባላይ ማሳረፍ። ከዛ ወደ ርኢክዎ አይኑ ነውታው ርኢ ማሳረፍ ኢክዎ ለሚ ካኤ ልወ እንግዲህ የሚያሳርፈው ርኢክዎ ላይ ኢ ላይ ካሳረፈ በኋላ መጨረሻ ደግሞ ስእንኩ ላይ ላይ ያሳርፋል ማለት ነው። ከዛ ወዲያ የሚያሳርፍ የለውም። ወይም የአይ ምልክት ከሌለ አናሳርፍም ማለት ነው። እየሄድን ነው የምንለው። ስናስገባ ወይም ማስረገጥ ስንጀምር ደግሞ ዘሩን ወደ ታች ማድረግ። ለምሳሌ ባታች ነው ማለት ነው። ንኒ ነገደባ እያልን እንላለን። ከላይ የነበረውን ዘር ወደ ታች ማድረግ ነው። ሌላ ምንም ልዩነት የለውም። ወከሲቶ ወከሲቶ ረከበ አበ ይብል እዝየንዎሙ ለነዳያን ፈነወ ወስብክ ሎሙ ግዛነ ለጽዋን ወስምዮ ለባይራን ህቡ ምልክት ወከሲቶ ረከበ ሁለቱም ላይ እየሉጣ ወለደት ነው። የዜማ ልዩነት ነው እንጂ ምልክቱ ተመሳሳይ ነው። ሀበ ይብል ላይ ቅድም እንዳየነው ርኢክዎ ነው። እዝየንዎሙ ላይ ተወከፈኒ ነው። ለነዳያን ላይ ለሐዋርያት ይላል። እንደገና ደግሞ ከላይ እስመ አርአያ መስቀል ይላል። ወእስብክ ሎሙ መጻት ወለታ ነው። ግዛነ በከመይቤ መጽሐፍ ነው። ለጽዮን ጽርሐ ቅድሳቱ ማርያም ወስምዮ ድረስ ማለት ነው። ለባሕራን ሮየ ዘወርቅ ማይፈድ ጸናጽል በአይኑ ነው እህታው። ወከሲቶ እናሳርፍና እንደገና ደግሞ እንደ አዲስ ረከ ማሳረፍ ወከሲቶ ረከበ አበ በላይ ማሳረፍ እንደገና ወከሲቶን እያልን ሳናሳርፍ እየሄድን እንመጣና በላይ እናሳርፋለን።
ማለትም ሀበይብል ላይ በላይ ርኢክዎ የሚያደርገው ያሳርፋል ማለት ነው። አይብል እግዚአ ለነዳያን ፈነወ። አሁን ዜንወሙ ብሎ ከጀመረ ፈነወኒ ላይ ወላይ ነው የሚያሳርፈው ማለት ነው። እስከዛ አያሳርፍም። ከዛው እስብክ ደግሞ እንደገና ካሳረፍን በኋላ በሌላ እህታ አይኑ ብለን ወስብሎሙ እናሳርፋለን። ግዛነ ማሳረፍ እህታውን ሳንለውጥ ግዛነ ለጽዋዓን ወእስምዮ ወእስም ማለት ጠቅልል፣ ጠቅ ማለት ጠቅልል ማለት ወእስም አይለም ማለት ወእስም ም ላይ ነው ጸናጽሉ የሚያርፈው። ወእስም ነው እንጂ ወእስም አንልም ማለት ነው። ሲገባ ወይም ሲያጠጋጋም ያንኑ የጸናጽሉን ጠብቆ ማፍጠን ብቻ ነው። ወከሲቶ የሚያሳርፈው ሁለቴ ማድረግ ወከሲቶ ወከሲቶ ሀበ ስለማያሳርፍ ሀበ እናያይዘዋለን ወዲያው ማለት ነው። ምስጢረ መለኮት ዘርያ አዕይንቲ ሚካኤል መልአክ ወሐዋርያ ሚካኤል ምስጢረ ስራዩ ነው። መለኮት ካህናት ዘርእየ አዕይንቲከ ዘአድኃንቆ ሚካኤል መልአክ ለነዳይ ምስካይ መልአክ ቅድሳቱ ሁለተኛው መልአክ ማለት ነው። ወሐዋርያ ወፍጡራን ማእከለ ፈጣሪ ወፍጡራን የሚለው ማለት ነው። ሚካኤል መልአክ አብስራ መልአክ ጸናጽል 30 እህታው 30 ነው ማለት ነው። ምስጢ ወዲያው እናሳርፋለን። ካሳረፍን በኋላ አሁንም ማሳረፍ
እናሳርፋለን። ኦ መለኮት እለተበር እለታው እለተበር ነው። ከዛ ማንሳት አሳራ ወሃዋ ባለው ማለት ነው። ሲገባም ይሄንኑ ጠብቆ ነው የሚያስገባው። ታች ማድረግ ነው። ሲያጠጋጋም እንደዛው ያንኑ የጸናጽሉን ሳይለቅ ማለት ነው። ሰላምነ መላከ አነጋገር መላከ ሰላምነ ከሰላም ሊቀ መላእክት ሚካኤል መልአከ ሰላምነ የመጀመሪያው ስራዩ ነው። መልአከ ሰላምነ ሁለተኛው ዘተፈነወ ላይክ ከላይ እንዳየነው ማለት ነው። ሊቀ መላእክት ያው የዘር ምልክት የለውም ማለትም በከ 30 አረጋዊ እነዚህ ምልክቶች ናቸው ያሉት። ሚካኤል ላይ ዘየሃቱ ሰአል ወጸሊ ይስአል ለክሙ በእንቲአነ ገባሪ ኃይል ጸናጽል አይኑ እህታው አይኑ ነው ማለት ነው። መልአ እናሳርፋለን። ሰላምነ ማሳረፍ አሁንም ማሳረፍ መላከ
በ30 ሊቀ ሊን አንይዝም፣ ቀን ነው የምንይዘው። ምክንያቱም ይዘቱ ያለው ቀላይ ነው። ሊቀ መላ መንም አንይዝም። መን ዋጠው ወይም ደግሞ መን አትቁጠረው ማለት ነው። እቺ እንትኗ ምልክት ቀስት ምልክት ያለችው አትቁጠር መን ማለት ነው። ሊቀ መላ ሚካኤል ላይ ጥር የሚል ማለት አሳጥር ማለት ነው። ቅድም ሙ ሲል ሙላ ብለናል። ጥር ማለት ደግሞ አሳጥር የእሱ ተቃራኒ እንደማለት ነው። እዛው ማለት ነው። እዛው ጨርሰን ሚካ ብለን ነው የምንነሳው። ታች ጨርሰን ሚካኤል። ከዛ በኋላ ማሳረፍ የለም። በእንቲአነ ላይ ነው የምናሳርፈው።